አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? ረመዳን ሙባረክ። መልካም የረመዳን ወር እንደሚሆንላችሁ ተስፋ አደርጋለሁ። ያው እንግዲህ ዛሬ ሶስተኛው ቀን ላይ ደርሰናል ማለት ነው። ረመዳን እንዴት እየሄዳላችሁ ነው? ስራውስ እንዴት ነው ትላላችሁ ማለት ነው። ከኔ ጋር አልሐምዱሊላህ ጾሙም ስራውም አሪፍ እየሄደ ነው ትላላችሁ ማለት ነው። እና ትንሽ ጉፋን ይዞናል እንጂ ማለት ነው። እና እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ዝክር ረመዳን በሚል ርዕስ መጥቻለሁ ወደ እናንተ። ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት ላይ አስተያየታችሁን በመስጠት እንድታበረታቱ ይጠይቃለሁኝ። ወደ ንባባችን ሄድ ማለት ነው። ዝክር ረመዳን መግቢያ የሰው ልጅ ያለ መማሪያና ደንብ ልጓም እንደሌለው ፈረስ በመሆን በየትኛውም የህይወት ዘርፍ የሰው ልጅ መመሪያ ያስፈልገዋል። ሆኖም ጾመኛ ሙስሊም እንደ ሌሎቹ የእምነት ስርዓት ሊከለክላቸውና ሊተገብራቸው የሚገቡ መመሪያና ደንቦች እንደሚከተለው ቀርበዋል። የጾመኛ ሙስሊም መመሪያ በአላህ ስም እጅግ በጣም ርኅሩህ እጅግ በጣም አዛኝ በሆነው በሼህ መሐመድ ቢን ሷሊህ አልኡሰይሚ በትርጉም በአህመድ የሱፍ ምስጋና ለዓለማቱ ጌታ ለአላህ ይገባ። የአላህ ሰላምና እዝነት የነቢያችን መደምደሚያ በሆኑት በነቢዩ ሰለላሁ ዐለይሂ ወሰለም በቤተሰቦችና በሰሃቦች ላይ ይሁን። ማንኛውም ሙስሊም ሊያውቃቸው የሚገቡ ጠቃሚ የጾም ሕግጋቶች እንደሚከተለውም ቀርበዋል። ጾም ምንድን ነው? ሲያም ጾም ከንጋት ጀምሮ ፀሐይ እስከምትጠልቅበት ጊዜ ድረስ ምግብ ከመጠጥና ከግብረ ስጋ ግንኙነት እንዲሁም ከሐራም ነገሮች ሁሉ መቆጠብ ነው። አላህን መገዛት ነው። ያ አዩሃ አለዚነ አመኑ ኩቲበ ዐለይኩሙል ሲያሙ ከማ ኩቲበ ዐለል ለዚነ ሚን ቀብሊኩም ለዐለኩም ተተቁን። አልበቀራ 381 እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በፊት በነበሩት ህዝቦች ላይ እንደተላለፈው በእናንተም ላይ የተጻፈ ተደነባ ልትጠነቀቁት ይከጅላልና። አያመን መዕዱዋትን ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱን من أيام أخر وعلى الذين يطيقونه فعدته طعام مسكين فمن تطيع خيرا فهم خير لهم وإن تصوموا خيرا لكم إن كنتم تعلمون። የተቆጠሩ ቀናቶች ጾሙ ከእናንተ ውስጥ በሽተኛ ወይም በጉዞ ላይ የሆኑ ሰው ከሌሎች ቀናቶች ቁጥጥር መጾም አለበት። በእነዚያ ጾም በማይችሉ ላይ ቤዛ እንዲሆን ማብላት አለባችሁ። ቤዛን በመጨመር መልካምንም ስራ የፈቀደ ሰው እርሱ ፈቅዶ መጨመር ለእርሱ በላጭ ነው። መጾማችሁም ለእናንተ የበለጠ ነው። የምታውቁት ከሆነ ትመርጡታላችሁ። شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم شهر الصيام ومن كان مريضا أو على سفرهم فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكلموا عدة ولتكبروا الله على ما هداكم ወአለኩም ተሽኩሩን። እንድትጾሙ የተፈቀደባችሁ ያ በእርሱ ውስጥ ለሰዎች መሪ ከቅን መንገድ ከእውነት ከውሸት የሚለዩ ገላጮችን አንቀጾች ሲሆኑ ቁርአን የተወረደበት የረመዳን ወር ነው። ከእናንተ ወሩን ያገኘ ሰው ይጹም። በሽተኛ ወይም ጉዞ ላይ የሆኑ ሰዎችን ከሌሎች ቀናቶች ቁጥር በመልኩ መጾም አለበት። አላህ በእናንተ ነገሩን ገር ይሻላል፣ በእናንተ ችግሩን አይሻም። ቁጥሮችንም ልትሞሉ አላህም ቅኑን መንገድ ስለመራችሁ ታከብሩትና ታመሰግኑ ዘንድ ይህን ደነገገላችሁ። የጾም ጥቅም የረመዳን ጾም አንድ ሙስሊም ምሰሶ ነው። ይህ በተመለከተ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢስላም የተመሰረተው የተገነባው በአምስት ምሰሶዎች ላይ ነው ብለዋል። እነሱም
አንድ ከአላህ ውጭ አምላክ አለመኖሩንና ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን መመስከር። 2 ሶላትን መስገድ። 3 ዘካ መክፈል። 4 ሐጅ ማድረግና 5 በረመዳን ወር መጾም ናቸው። ህግጋቶች 1 ጾም ጎልማሳ በሆነ ጤናማ አእምሮ ባለው መጾም የሚችል ማንኛውም ሙስሊም ወንድም ሆነ ሴት ላይ ግዴታ ነው። 2 አማኝ ያልሆነ ሰው አይጾምም፣ ቢጾምም ተቀባይነት የለውም። ምናልባት አላህ ቀጥተኛውን መንገድ መርቶት ኢስላምን ቢቀበል ያለፉትን የጾም ቀናቶች ማካካስ አይጠበቅበትም። 3 ጾም ለህፃናት ግዴታ አይደለም፣ ነገር ግን ይልመዱ ዘንድ እንዲጾሙ መበረታታት ይኖርባቸዋል። 4 አእምሮ የተዛባ ሰው መጾም ሆነ ሰዎችን መመገብ ማካካስ አይገደድም። 5 ለዘለቄታው መጾም የማይችሉ ሰዎች ለምሳሌ በጣም ያረጁና ስር በሰደደ ህመም እየተሰቃዩ ምንም የማገገም ተስፋ የሌላቸው ሰዎች በመጾም ፈንታ ድሆችን መመገብ ይጠበቅባቸዋል። 6 ታሞ የማገገም ተስፋ የሌላቸው ሰዎች ጾም አስቸጋሪ በሆነበት ጾም ሊያፈርስ ይችላል። ሆኖም ግን ከአመጋገብ በኋላ ያለፈውን ቀን ማካካስ ይኖርበታል። 7 ነፍሰ ጡር ሴቶችና ጡት የሚያጠቡ እናቶች በረመዳን ወቅት መጾም አስቸጋሪ ከሆነባቸው ወይም ልጄ ይጎዳብኛል ብለው ከፈሩ ጾማቸውን መፍታት ይፈቀድላቸዋል። በኋላ ላይ ግን ያለፋቸውን ቀናት ማካካስ ይኖርባቸዋል። 8 የወር አበባ ወይም የወሊድ ደም ላይ የሆኑ ሴቶች በዚህ ወቅት መጾም አይፈቀድላቸውም፣ ነገር ግን በኋላ ላይ ያለፉትን ቀናቶች ማካካስ ይገደዳሉ። 9 መንገደኛ ሰው መጾም ወይም ደግሞ አለመጾም የሚችል ሲሆን ካልጾመ በኋላ ላይ ያለፉትን ቀናት ማካካስ ይኖርበታል። ጾም የሚያበላሹ ነገራቶች ጾመኛ ሆነን ሳናስበው ዘንግተን ረስተን ብንበላ ወይም ብንጠጣ ወይም ደግሞ ተገደን እንድንበላና እንድንጠጣ ብንደረግ ጾማችን አይበላሽም። ኃያሉ አላህ በቅዱስ ቁርአኑ እንዲህ ይለናል፣ ጌታችን ሆይ ብንረሳ ወይም ብንስት አትያዝን፣ አትቅጣን ብሏል። አልቁርአን 286 ልቡ በኢማን ይረጋ ይህ እንዲያደርግ ከተገደደ ሰው በቀር። አልቁርአን 1606 ልባችን ሆን ብለን ባስበው እንጂ ሳታውቁ በሰራችሁት ስህተት ኃጢአት የለባችሁም። ስለዚህ ሳናውቅ ረስተን ብንበላ ወይም ብንጠጣ ጾማችን አይበላሽም። እንዲሁም ፀሐያ በመጥለቋ ምሽቱ ጀምሯል ብለን በማሰብ ብንበላና ብንጠጣ ወይም ደግሞ ንጋቱ ገና እንዳንጀመረ አስበን ብንበላና ብንጠጣ ጾማችን አይበላሽም። በተመሳሳይ መልኩ እየጾም እንዳለ የዘር ፈሳሽ ሳናፈስ ቢፈስ ጾማችን አይበላሽም። ጾም የሚያበላሹ ነገራቶች ምንድን ናቸው? ጾም በሚከተሉ 8 ነገሮች አይበላሹም። 1 ግብረ ስጋ ግንኙነት ማድረግ ግዴታ ጾም ግዴታ የሆነበት ሰዎች ላይ በረመዳን ቀን ላይ ግብረ ስጋ ግንኙነት ከመፈጸም ይህ ቀን ማካካስና መተውበት ይኖርበታል። ያለፈውን ቀን እንደማስተካከል አንድ ባሪያ ነፃ ማውጣት ይጠበቅብናል። ይህ ማድረግ ካልቻለ 2 ወር በተከታታይ መጾም ይኖርበታል። ይህ ማድረግ ካልቻለ 60 ድሆችን መመገብ ይኖርበታል። 2 ሆን ብለን የዘር ፈሳሽ ማፍሰስ ለምሳሌ ከራስ ብልት በእጅ በመጫን በመሳፍ እና በማገብ ሆን ብለን መብላትና መጠጣት። 4 የምግብ መርፌ መወጋት ጾም ያበላሻል፣ ምክንያቱም ከመብላትና ከመጠጣት ጋር ተመሳሳይ ነውና። 5 ደም መለገስ ወይም መስጠት ጾመኛ ሰው በሰውነቱ ውስጥ ብዙ ደም ፈሶት እንዳገግም ደም ቢለገሰው ጾም ይበላሻል። 6 የወር አበባ ወይም የወሊድ ደም። 7 የዋግምት ደም መፍሰስ ደግሞ በራሱ ጊዜ በአካል ከፈሰሰ ጾም አያበላሽም። ለምሳሌ የነስር ደም ወይም ደግሞ ጥርስ ከተነቀለ በኋላ የሚፈስ ደም። 8 ጣታችንን ወደ ጉሮሯችን በማስገባት ሆን ብለን እንዳስመለሰን ብናደርግ ጾማችን ይበላሻል። ሳናስበው ድንገት ቢያስታውከን ግን ጾማችን አይበላሽም። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ኢንሻአላህ በቀጣይ ክፍል እስከምንገናኝ ድረስ ሰላም ሁኑልኝ። መልካም ረመዳን፣ መልካም የኢባዳ ቀን እመኝላችኋለሁ። ለዚህ ቻናል
አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው የኔ ውዶች። አይከፈልበትም። አዎ አንቺ እዛ ካለሽ በለጡ ያ በረመዳኑ ሰብስክራይብ አድርጊ። ለማንኛቸውም ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።